ሰላም ለዳጣ እናቷ እንደሆነች ነግራታለች። እንግዲህ የቤቢ ሻወር እንዲሁም ደግሞ እርግዝናዋን በተመለከተ ፎቶ መነሳት ፈልጋለች። ሰላም አሁን ላይ የራሷን ትንሽ የቤተሰብ መመስረት ነው የፈለገችው። የራሷን ቤተሰብ ከመመስረቷ የተነሳ እንግዲህ ለሁለቶች ልጆች የሚሆን ማስታወሻ አንዳንድ ነገሮችን እያያዘችም ነበረ። ይሁን እንጂ ካሜራማን አድርጋ ወይም ደግሞ ፎቶ እንዲቀርጻቸው አድርጋ የቀጠረችው ናታንን ነበረ። እንግዲህ ሰላም ልጇ ከሆነች በኋላ ለዳጣ በጣም ያላት ፍቅርና ስሜት ጨምሯል። ዳጣ ራሱ ግራ ግብት እስከሚላት ድረስ ሰሞኑን ሰላም ምን ሆኗት ነው? በጣም እኮ እያስጨነቀች ነው። በተለይ ደግሞ ሆስፒታል ደርሳ ከመጣች በኋላ ምን ችግር ነው? ስለዚህ ይሄ ነገር እንዴት ሊከሰት ይችላል? እና ለምንድን ነው እንደዚህ የምታደርገኝ? እያለች እንግዲህ በጣም ግራ ግብት ብሏት ነው ያለችው። እንግዲህ የእውነት እናትና ልጅ እኮ ነው የምትመስሉ ብሎ ናታን በጀመረው ወሬ ሰላም ታዲያ እናትና ልጅ እኮን በማለት እንግዲህ እውነቱን አፈርጠዋለች። በእርግጥም ናታን የዳጣን እንግዲህ ትንሽ እንትኖችን ምስጢሮችን ስለሚያውቅ ከዛ ላይ ደግሞ ሰላም ስለ ዳጣ ያላት ጉጉት በጣም የጨመረ ነበረ። እንደገና ሌላኛው ምልክት እንግዲህ ዳጣ አሁን ላይ ተገንዝባለች እናቷ እንደሆነች ስታውቅ እንግዲህ ራሷን ለማመን ተቸግራ ነበረ። እኔ እናቴ ትሆናለች ብዬ የማስበውና የምጠብቀው ወይዘሮ ማርታ ነው እንጂ በጭራሽ አንቺን የቤት ሰራተኛማ እናቴ ነሽ ብዬ አንድም ቀን አስቤሽ አላውቅም። ይህማ ሊሆን አይችልም። እንዴት ነው እናት የምትሆኙ? በማለት እንግዲህ ዳጣ ለአለማመን እንግዲህ ጠላት ወደን ምሳሌ ነበር ሩጣ ሄደችው። ሰላምም እንግዲህ በእርግዝና ላይ ሆና ልጇን አግኝታ ሳትደሰት እንዴት ነው የኔ እናት አንቺ የምትሆኙ? በማለት ጥላት ስለሄደች ብቻ ዳጣ በጣም እንግዲህ ስታለቅስም ነበረ። ለነገሩ ይገባኛል፣ እኔ ልጅን ልጠብቃት አልቻልኩም። ከዚህም አንጻር ነው እንግዲህ ጥላኝ ሄደችው። አሁን እስከ ዛሬ ድረስ ዞር ብዬ ያልጠየኳትና ያልፈለግኳት እኮ ነኝ። ታዲያ አሁን እንዴት ነው እናቴ ብላ ቅፍ አድርጋ እንድትሰመኝማ መጠበቅ የለብኝም በማለት ሰላምም ቆጭ ብላ እንግዲህ ፎቶ ስትነሳ የነበረውን በእንባ ታጅባ ትገኛለች። ይሁን እንጂ ናታንም በሁለቶች መካከል ገብቶ ለማስታረቅ ቢሞክርም ጠቡ እየከረረ እንጂ እየቀነሰ እየመጣ አይደለም። ስለዚህ የናታን አማራጭ ምንድን ነው ያደረገው? በቃ ሰላም ላይ ወደ ቤት እንግባ ይልና ወደ ቤት ሊያስገባት ሲል የሰላም ምጥ እንግዲህ ይመጣል ማለት ነው። ምክንያቱም በጣም ወሯ ደርሷል፣ መውለጇ ተቃርቦ ነበረ። በዚህ ቅጽበት እንግዲህ ናታን የሚይዘውና የሚያደርገው ግራ ገብት ይለውና ያው እንግዲህ ግቢ ላይ ስለነበሩ ሁለታቸውም ይወድቃሉ ማለት ነው። ከወደቁ በኋላ ሰላም እሪቷን ተቀልጠዋለች። ናታን ምን ማድረግ እንዳለበት ግራ ገብት ብሎታል። እትዬ ማሚ ጋሽ እያለ ቢጠራ የሚሰማው አጥቷል። እንግዲህ ሰላም አሁን ላይ ከበረንዳው ላይ ወድቃ ነው ያለችው። ናታን ለመርዳት እየሞከረ ነው። ምናልባትም እንግዲህ ናታን ያው ዶክተር ሆኖ ሊያዋልዳት ይችላል፣ ወይስ ደግሞ ሌላ ችግር ይፈጠራል። ምንም የሚታወቅ ነገር የለም። ከዛ በተጨማሪ እንግዲህ አበጌ እንደተለመደው ቁርስ የት አለ በማለት እንግዲህ የባለ ሀብት ልጅ ያው ከባድ ነው እና ሰላምን ስትጠይቃት ሰላም ደግሞ ዳጣ ሳትመጣ ዛሬ ቁርስ የለም የራሳችሁ ጉዳይ ብላ እንግዲህ ለውሃ ብቻ በመስጠት ሌሎቹ እንዲጠብቁ አድርጋቸውም ነበረ። በዚህ የተነሳ አበጌ ትናደድና እንዴት ነው እኔ የዚህ ቤት ባለቤት ሆኜ ጭራሽ ለአንድ ዱርዬ ልጅ እሷ ሳትመጣ ቁርስ አበሉም የምትለን? ደግሞ እዚህ እኮ የምንከፍላት እኛ ነን በማለት እንግዲህ ከናታን ጋር ታወራለች። እንደውም ሄጄ ነው ልክ ልኳን የምነግራት በማለት እንግዲህ ወደ ኪችን አምርታም ነበረ። ግን አበጌ ወደ ኪችን ስትሄድ ያልጠበቀችው እና ከወትሮ ለየት ያለ ነገር ነው የገጠማት። በዚህም ቅስፈት እንግዲህ ቆያች ዱርዬ እስከ መቼ ነው የምንጠብቃት? አንቺን እና እሷን እዚህ ቤት ማስወጣችሁ ስትላት፣ እንዲሁም ደግሞ ቆይ በተኛችበት ነው ሲጣርቅ የምገላት ስትል እንግዲህ የእናትነት ስሜት ይነሳባትና ሰላም በጥፊ መታታለች። ጥፊው እንግዲህ ጉንጯን እስከሚያማት ድረስ ነው የመታቻት። በዚህም እያለቀሰች ወደ መኝታ ክፍሏ ሄዳለች። ከዛ ያለውን ነገር ለወይዘሮ ማርታ እያንዳንዱ ነው የተናገረችው። ወይዘሮ ማርታ አሁን ላይ የሰላም ጸባይ እንደተቀየረባት ታውቃለች። ምክንያቱም በተለይ ደግሞ ሆስፒታል ደርሳ ከመጣች በኋላ ከዛ በተጨማሪ ደግሞ የሆነ ነገር ስትሆን ደሬ እባክህ ደገፍ አድርጋት ነው የምትለው። ይህን ሁሉ ነገር እያደረጋት ከፊት ለፊቷ እጇን እየጨበጠ ያስገባት ያስወጣት እንኳን ምንም እየጠረጠረችው አይደለም። ደረጀን እንግዲህ ማርታ ያላት እምነት በጣም ከባድ ነው። በእርግጠኝነት አሁን ዳጣ የሷ ልጅ እንደሆነ ስታውቅ፣ እንዲሁም ደግሞ አሁን ላይ የሰላም ጸባይ ከወትሮ ለየት ያለ ስለሆነ በተለይ ለዳጣ እየተንገበገበች ስለሆነ ማርታ እንግዲህ ልጇ እንደሆነች የምታውቅ ይመስለኛል። በእርግጠኝነት ማርታ ከዛ ቤት እንግዲህ እንደምታባራቸው እርግጥ ነው።
ምክንያቱም እንዴት ቢደፍሩኝ ነው በቃ እንደዚህ ነገር ያደረጉኝ ብላ ሌላ ችግር ይመጣባታል። በተለይ ደግሞ አበጋ አሁን ናታንን የማግባት ፍላጎቷ እየጨመረ ስለሆነ ደረጀን በዚህ ጉዳይ እባክህን አባቷን ጠይቀው እያለችው ነው። እሱ ደግሞ እዚህ ውስጥ እኔ እጅ የለበትም አይገባኝም አይመለከተኝም ብሏታል። ግን ደረጀ እንደዛ ማለቱ ለሁለቶችም ልጆች ብሎ ነው። በእርግጠኝነት አሁን ወይዘሮ ማርታ ለዳጣ እንዲያገባት ፈልገ ነው አይደለም። መጀመሪያውኑም ላበግ ደውልና ይህን አባቱን አናግሮ ስለምቢ ያልከኝ ብላ እንደምትጣለው እርግጥ ነው። ምክንያቱም አንተ ከመጀመሪያ ልጅህ ይልቅ ሁለተኛ ልጅ መርጠሃል። ስለዚህ ከተለየን ወይም ደግሞ ከኛ አስተሳሰብ ከወጣ አንተ ቆይታል በማለት አቶ ደረጀ ብዙ ነገር እንደሚገጥመው እንግዲህ የታወቀ ነው። በሌላ በኩል እንግዲህ ደረጀም በጣም ፈርቶ ነበረ። ፊት ለፊት ትናገራለች ብሎ ሰላም ማለት ነው። ሁለቶችም እናትና ልጅ ሲገናኙ እንዲሁም ከማርታ ፊት ነበሩና በጣም ነው የተነገጠው። ምናልባት ከነገረቻት እንግዲህ እናቷን ብላ ሌላ ችግር እንደሚገጥመው ስላወቀ እባክሽ እያለ በአይኑ ጠቀስ ያደርጋታል። ሰላም ደግሞ በቃ አይኗ እንዳለ ከዳጣ ላይ ነው። በቃ አይኗ ሁሉ ነገሩ ከዳጣ ላይ ነው የነበረ። ዳጣ ራሱ ግራ እስከምትከበር ድረስ እንግዲህ ኪችን ሄዳ ምግብ ሰርታላት ስታጎርሳት ስትጨንቃት፣ ግን በዚህ ቅጽበት ደግሞ የሆነ እቅፍ አድርጋት ፈጣሪዋን እያመሰገነች ነበረ ሰላም። ከዛ በተጨማሪ ልጇን እንግዲህ በቃ አውርታ ራሱ ልትጠግባት አልቻለችም። የገጠመች ነገር ካለ አካፊኝ እስኪ ምን አሳለፍሽ ምናምን እያለች ስትጠይቃት ዳጣ እያንዳንዱ ነገር ነው የነገረቻት። እኔ ሆስፒታል ሄጄ አላውቅም፣ አንድ ጊዜ ነው ሄጄ የማውቀው። ያንንም ሄጄ የማውቀው እንግዲህ የሆነ በቃ ሲያሯሩጠኝ የሆነ ልጅ ወደቀና ከዛ ጭንቅላቱ ደማ እና በዛ ምክንያት ሆስፒታል ሄጄ አውቃለሁ እንጂ እዛ ወዲህ ሄጄ አላውቅም። አንቺ ግን ተቀየርሽ፣ ምነው ሆስፒታል ደርሰሽ ከመጣሽ በኋላ እያለቻት ነበረ። እንግዲህ ይህ ሁሉ ወሬ እያወራቻት በደቂቃ የሆነ በጣም የጣፍጥ ቁርስ ምግብ ሰርታ ነው የጠበቀቻት። ወይዘሮ ማርታ ደግሞ አንድ ቀን ሰላም ብትጠፋ እኮ እዚህ ቤት በቃ የሚበላ ጠፋ፣ በቃ የሚሰራ ጠፋ። ስለዚህ ሰራተኛ እናምጣ እያለች ነው ድርጅት። ቀጣይ የምትመጣ ሰራተኛ በእርግጠኝነት እንግዲህ ክፉ ለምትሆን ብዬ አስባለሁ። ምክንያቱም ሰላም እስካሁን ጥሩ ሰው ነበረች። ከዛ ሚስጥራቸውን ካወቀች ደግሞ የበለጠ ገንዘብ ልቀበል እንደምትል ብዙ ነገር የሚከሰት ይመስላል። ዳጣም እንግዲህ እናቷን ካወቀች በኋላ ወደ እነ ምሳሌ ነበር ሄደችው። ከነ ምሳሌም ጋር ሄዳ እንግዲህ በቃ ሁሌም ነው ሰላምን ስለምታደንቃት እናቷ እንደሆነች ምናምን ነገረቻቸው። ከዛ እነሱም እንኳን ደስ አለሽ እናትሽን ማገኘሽ ብለዋታል። ያው ሞገስንም እንግዲህ አመስግነዋለች ማለት ነው። ሁሉ ነገር የሆነላት በሱ ነው። እና ሰላም ደግሞ ምግብ ስታጎርሳት ከሳሽ ትላታለች። እንግዲህ ከስተሻል እያለቻት ነበር። እሷም እንግዲህ ኧረ እኔ ደህና ነኝ እያለ ያው እየሰከሰከች ነበር ምግቧን። ይሁን እንጂ እናት እንግዲህ ወዲያ በልታ የምጠግብ አይመስላትም። እንግዲህ ከዛ አንጻር ሰላም ስትተውን የነበረው ትወና በጣም አንደኛ ነበረ፣ የሌለ ነበረ ማለት ይቻላል። በደንብ ነው የሰራችው። በተጨማሪም ያው ደረጃ ሁለቶች አንድ ላይ እንዲቆዩ አልፈለገም። ምክንያቱም ትነግራታለች ብሎ ጠርጥሮና ፈርቶም ነበረ። ሰው የምድር ሆነው ዳጣ በቃ ሂጂ አንቺ የሆነ ዕቃ ገዝተሽልኝ ነይ ሲላት ራሱ በቃ ሰላም ልትለቃት አልፈለገች። ተመልሳ የምትጠፋ ተመልሳ የማትመጣ ነው የመሰላትና ግጥም አድርጋ ያዘቻት። ስለዚህ ዳጣም ይወሰል አልገባት። በመጀመሪያ ደረጃ ችግር የለውም ደረጀ በቃ ናታንን ላከው ትለዋለች። ከዛ እነሱም እንግዲህ ሺልና ይወጣል ናታን እንዲሁም ደግሞ ደረጀ ዳጣም ያው እንግዲህ እየተጫወቱ እያለ ቁጭ ብለው ታሪክ ተረት ተረት እያወሩ ነው። በዚህ ቅጽበት እንግዲህ ያው ዳጣ 3ኛ ክፍል ተማሪ እያለሁ የማረሰው ገጠመኝ አለኝ እሱን ላጫወታችሁ በማለት ታካፍላቸዋለች። እንግዲህ ሰላም ተደብቃ እያቻቸው ነበረ። በቃ ዳጣ በጣም ነው እኮ የምትገርሚው፣ አሁን አባትሽ እንደሆነ እያወቅሽ ግን እንዴት ነው ደረጃ የምትይው እያለች ሁላ ስትገረምባት ነበረ። እንግዲህ ያው ያጋጥማል የሚባለው ብቻ እንግዲህ ሰላም አሁን ልጇን ስላወቀች ደስ ብሏታል። በእርግጠኝነት ማርታ ትጠረጥራለች ብዬ አስባለሁ። እዚህ በኋላ ያለውን ነገር አንደኛ አቤጌም ተደብድባለች። እሷ ደግሞ ለምን ደበደበች? በጣም አስቸጋሪ ውሃ ናት። ከውሃ ላይ ራሱ ደብድባት አታውቅም። እንዴት ነው አንቺ የምትደበደበች ብላ ስትጠይቃት በቃ እናንተ እኮ አታምነኝም፣ ወይኔ ወይ ዳጣን ምረጧ እዚህ ቤት በቃ እወጣታለሁ እያለች ነው የምትጎርረው። እንግዲህ አቤጌ ወንድሽ ከአድርጊያት እያለቻት ነው። እናትም ብቻ ግን በጣም ነው የደበደበቻት ሰላም እንግዲህ ጉንጯ እስኪቃጠል ድረስ የተደበደበች ወይ ይገባታል። በቃ ከዚህ በፊት ራሱ ተደብድባ ቢሆን ኖሮ እንደዚህ ክፋት ሆንም ነበር። የክፋት ሰው የተንኮል ሰው አትሆንም ነበረ። ከዚህ በኋላ ትስተካከላለች ብዬ አስባለሁ። ስለ ዳጣም ክፉ ነገር አትናገርም። ብቻ ማርታ ችግር የለውም አንቺ ምን ብለሻት እንደሆነ ንገሪ ስትላት በቃ
ራሷን ዝም ብላ ናት የምታችኝ፣ ቁርስ አልሰጥም ብላ መታችኝ አለቻት። እንግዲህ ሁሉንም አልነገረቻትም፣ ግማሹን ነው። ከዛ እኔ ሄጄ እነግራታለሁ ትላታለች። እሺ በማለት እንግዲህ ወይዘሮ ማርታ ወደ ታች ትወርዳለች። ከዛ ሶስቶች እንግዲህ ፎቶ እየተነሱ ነው። ዳጣም ካወቀች በኋላ በጣም ደንግጣለች። ናታንም በጣም ደንግጦ ነው ያለ። እናቷ ናት ስትለው ማርታ ምን ትላለች? ይህንን ነገር ሰምታ ከሆነማ በቃ ሁላቸው ተባረሩ ከዛ ቤት። የዛሬ ጉዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።